እናት ልጆቿን ሆደ ባሻ የምታደርጋቸው ከሆነ እናት ልጆቿን ብሶት የምታስተምራቸው ከሆነ ከሌሎች ጋር አይደለም፣ ከሌሎች ልጆች ጋር አይደለም፣ በሌላ ማህበረሰብ ቤተሰብ ውስጥ አይደለም፣ እዛው በራሷ ቤተሰብ ውስጥ እርስ በራሳቸው ልጆቿ አብረው መኖር የማይችሉበት እንዲኖሩ ቢገደዱም እንኳን የሚጣሉበትና የሚጠፋፉበት የሚጠላለፉበት የጥላቻ በር ይከፈታል። ነገር ግን ልጆቿን እንዲህ ባለው ብሶት የምታስተምር እናት እንዴት ያለች ናት እነግርካለሁ። ከዛ በፊት ግን እንደተለመደው ዮጊ ገላ ሳሙናችን ላለፉት 6 ዓመታት ሳዘጋጀው የነበረ እኔም እንኳን ልጆቼ ቤተሰቦቼ ስንታጠበት የነበረ ሳሙና ነው። ኤዲብል ከሆኑ ለምግብነት የሚውሉ ወይም ደግሞ ምግብ ውስጥ ከምትጨምራቸው ዘይቶች የሚሰራ ነው። ምንም አይነት ሌላ ተጨማሪ ኬሚካል አንጨምርበትም። ለአረፋ ማውጫ፣ ለማድረቂያ፣ ረጅም ጊዜ ለማቆያ ተብሎ ወይም ለሽታ ለቀለም ተብሎ የሚጨምርበት ኬሚካል የለም። ይሄ ከለር የምታየው አክቲቬትድ ካርበን ወይም አክቲቬትድ ቻርኮል ነው። ራሱ ማዘጋጀው ነው። እሱም ደግሞ የበለጠ ክሊንሲንግ ፓወር እንዲኖረው ወይም የማጽዳት ችሎታ እንዲኖረው አቅም እንዲኖረው የሚደረግ ነው። በ175 ግራም በ300 ብር ይዘጋጃል። የምታገኝበትን የጉግል አድራሻ እዚህ ቪዲዮ ዲስክሪፕሽን ስራ አስቀምጥልህና በዛ በዲስክሪፕሽን አማካኝነት ሄደህ ወይም ሰርች አድርገህ ከተማችን ውስጥ በአዲስ አበባ ከተማ በሜክሲኮ አካባቢ የምታገኘው ይሆናል። ይህን ሳሙና እኛ እንደተጠቀምንበት እንዲሁ ልጆቻችን እንደተጠቀሙበት፣ ወዳጆቻችን እንደተጠቀሙበት አንተም እንደተጠቀምበት እንመክርሃለን። እግረ መንገዱንም ደግሞ ይህንን የአባወራ ቻናላችንን ታግዝልናለህ ማለት ነው። ወደ ዛሬው ቪዲዮ ከመሄዳችን በፊት ያው 5ኛ ዙር ስልጠናችን ተጀምሯል። ይሄ የ5ኛ ዙር ስልጠና የመጨረሻው ዙር ይሆናል። በፊት ከነበሩት ጋር ተደምሮ ወይም ከነሱ ጋር በመሆን የመጨረሻው ስልጠና ይሆናል። ቀጣዩ ስልጠና አሁን ይሄኛው ስልጠና ከሚሰጥበት 3 እጥፍ እና ከዛ በላይ ሆኖ በዋጋ ይመጣል። ያው እንግዲህ ስልጠናችን ከምንም በላይ ትውልድን ለመስራት ታስቦበት የተዘጋጀ ስልጠና ነው። በተለይ ደግሞ ራሴ በተግባር የሄድኩበትና የተለማመድኩበትን ታሳቢ በማድረግ ወደ ልዕልና፣ ወደ ኤክሰለንስ፣ ወደ ልህቀት ወንዶች የሚወጡበት ስልጠና ነው። ለብዙሃን የሚሰጥ አይደለም። ብዙዎች ግር ብለው መጥተው እንዲወስዱት የሚመከር ስልጠና አይደለም። ምክንያቱም ተግባራዊ ልምምድ ስለሚፈልግ ከነዛ ሰልጣኞች ጋር የአንድ ለአንድ ግንኙነት ወይም ደግሞ የቃለ መጠይቅና የመልስ የውይይት እድልም እንዲኖረን እፈልጋለሁ። እነዛ ሰዎች መጥተው ጊዜያቸውን፣ ጉልበታቸውን፣ ገንዘባቸውን አውጥተው መስዋዕት አድርገው የመጡበትን ጉዳይ ተጠቅመውበት እንዲሄዱ ስለምፈልግ እንደዚሁ ብቻ ሰምተናል የሚባል ስልጠና ስላልሆነ ወይም ደግሞ ይህ ስልጠና በመውሰድ ሌላ ቦታ ለማሰልጠን ከሚደረጉ ጉት ገንዘብ ለመስራት ጉጉት ሳይሆን ራሳቸው ተለውጠው ትውልዳቸውን፣ ሀገራቸውን፣ ቤተሰባቸውን፣ ማህበረሰባቸውን የሚለውጡበት እንዲሆን ስለምፈልግ ነውና ያው ቀጣዩ ስልጠና እንግዲህ እናስተዋውቀዋለን። ጊዜው ሲደርስ ያን ጊዜ በ10 ሺህ ብር ይሰጣል ማለት ነው ስልጠናችን። ወደ ዛሬው ጉዳይ ስንመለስ የዛሬው ከሰሞኑን ከማቀርበው ከብሶት ጉዳይ ጋር የተገናኘ ነው። ያው የብሶት ጠማቂው ካርል ማርክስ እንደነበረ ከዚህ በፊት ነግሬያቸዋለሁ። የብሶት ጠማቂውን የካርል ማርክስን የብሶት ጠማቂውን ጠላ የጠጡት ሁሉ ሰክረው ከሱ ወስደው የበለጠ እንደየተሰማሩበት መስክ ለዛ ለተሰማሩበት መስክ የሚመጥን አብዮት ማፈንዳት እንዲችል ትውልዱ አመፀኛ ብሶተኛ ከመሆን የተነሳ አመፀኛ መሆን እንዲችል የተለያዩ ሜቶዶሎጂዎችን፣ መንገዶችን፣ ዘዴዎችን የቀረጹበት ነው። እነዛን አንስተን አውርተናል። በተለይም ደግሞ በ1960ዎቹ መጨረሻ በ1970ዎቹ መጀመሪያ ላይ የተነቃነቀው ወይም ደግሞ የተነሳው ዌቭ የፌሚኒስት ዌቭ እኔ ሴት አቆቋዥ የምለው ምንም እንኳን ለሴቶች መጣው ቢልም ሴትን በረከቷን እንድትጥለው፣ ስጦቷን እንድትጥለው፣ መክሊቷን እንድትጥለውና በወራዳ ኑሮ እንድትኖር የሚያስገድድ የሚያስተምር ስለሆነ ዓለምን በዛ መልክ እየወሰደ ስለሆነ ማለት ነው። እንግዲህ ዓለም ላይ ከነበሩት ወይ ደግሞ ከፈነዱት አብዮቶች ከተካሄዱት ሪቮሉሽኖች ውስጥ በተለይ የፌሚኒስትን የሚያክል ሪቮሉሽን ወይም አብዮት አለ ብዬ አላስብም። ምክንያቱም ትውልዱን በራሱ ፈቃድ ይጠቅማል ተብሎ በተነገረው በራሱ ፈቃድ ከተፈጥሯዊ ጸጋ እንዲርቅ ከራሱ ጋር ከማህበረሰቡ ጋር ወይም ከራሱ ወገን ጋር ብቻ አይደለም ከአባቱ ጋር ከተፈጥሮ ጋርም ራሱ እንዲጣላ የተፈጠረበትን ተፈጥሮ እንዲጠላና እንዲጣላው የሚያደርግ እስከዛ ድረስ ክፉ ስራን የሰራ እንቅስቃሴ ወይም ደግሞ አብዮት ነው የፌሚኒዝም የሴት አቆርቋዡ አብዮትን የምለው። እንግዲህ ያው የካርል ማርክስን የብሶተኝነት ጠላ የጠጣ ሰው ሁሉ በሰካሩ ከድጥ ወደ ማጥ እንደሚሄድ ምንም ጥርጥር የለውም። ስለዚህ በነዛ ተከታታይ ቪዲዮዎች ምናልባትም እንግዲህ እዚህ ላይ ያስቀምጥላቸዋለሁ። በነዛ ቪዲዮዎች አማካኝነት በተለይም ደግሞ በሁለተኛው የካርል ማርክስን የብሶት አይዲዮሎጂ በ1960ዎቹ አዶፕት ያደረገው ወደ ራሱ እንቅስቃሴ ያመጣው የፌሚኒዝም በ1960ዎቹ መጨረሻና 70ዎቹ መጨረሻ ያመጣው ፌሚኒዝም ኮንሽስነስ ሬይዚንግ የሚል ሜቶዶሎጂ ወይም ቱልስን ተጠቅሟል። ያ ቱልስ ምንድን ነው የሚያደርገው? ሴቶችን
ከወንዶቻቸው ከቤተሰቦቻቸው ለይቶ ለሴቶች መብት የቆመ ንቅናቄ፣ ማህበር፣ ተቋም እንክፈት ተብሎ በዛ ስብስብ ውስጥ ብሶት እንዲያወሩ ማድረግ ነው። ብሶት እንግዲህ ከዚህ በፊት እንደጠቀስኩላችሁ ብሶት የተባለ ምንድነው? ሴቶች በባሎቻቸው ወይ በአባቶቻቸው ወይ በወንድሞቻቸው የደረሰባቸውን ወይም በቀጣሪያቸውም ሊሆን ይችላል በተቀጠሩበት መስሪያ ቤት ባለ ወንድ አለቃ የደረሰባቸውን ጥቃት ወይም ጥቃት የሚመስል ነገር ሁሉ የሚናገሩበት ብሶታቸውን የሚያወጡበት በዛም ትላንትና ተከስቶ ነበር ተፈጥሮ ነበር የሚሉትን ፔን ህመም የሚያስታውሱበትና የሚያቀረሹበት በዚህም የአንዷ ህመም ለሌሎች ሁሉ የሚጋባበት የአንቺ መገፋት የኔ መገፋት ነው የነሱ መገፋት ነው እየተባለ የሚዘመርበት ነው ያ ኮንሽስነስ ሬይዚንግ የሚሉት ነገር ማለት ነው። እንግዲህ ያ ብሶት የሚባለው ነገር ምንድነው? ኢት ዲፔንድስ ብሶትን የሚወስኑት ራሳቸው እነዛው ብሶተኛ የሆኑ ብሶትን የሚያባብሱ ተቋማት ወይም ደግሞ አካላት ወይም ግለሰቦች ናቸው። ማህበረሰቡ ተጨቁኗል፣ ጭቁኑ የሚለውን ስም እየሰጠ ይሄ እኮ ጭቆና ነው የሚለውን ዲፋይን ያደርግ የነበረው ካርል ማርክስ ነው፣ ጠላ ጠማቂው ነው። ስለዚህ ልክ እንደዛው እነዚሁ ሴቶች ነበሩ ወይም ደግሞ እነዚሁ አካላት ነበሩ ወይም ተቋማት ነበሩ ያንን ብሶት የሚናገሩትና እንበልና ባለፈውም እንደጠቀስኩት ምሳሌ ሚስት ከባሏ ጋር በተለያዩ ምክንያቶች አለመግባባት ይፈጠራሉ። ኮንፍሊክት ኦፍ ኢንተረስቶች፣ የፍላጎት ግጭት ይፈጠራል። ለምሳሌ በተደጋጋሚ እንደማነሳው ምሳሌ እኔ 43 ዓመቴ ነው። እዚህ 43 ዓመቴ ያለሁት ሙሉ ሰውነት ያለኝ ሄኖክ ሁለት እግሮች አሉኝ። ሁለት እግሮቼ ከኔ ጋር አብረው ስንት ዓመት ሆኗቸዋል? 43 ዓመት ነው ሆኗቸዋል። በዛ 43 ዓመት ጊዜ ውስጥ በጣም ብዙ ጊዜ እርስ በርስ ተጋጭተዋል። ሆን ብሎ ግራግሬ ቀኝ እግሬን መግጨት ስለፈለገ ሳይሆን ቀኝ እግሬ ግራግሬን መግጨት ስለፈለቀ ሳይሆን ነገር ግን በሂደት በሩጫ በእንቅስቃሴ አጋጣሚ ግራግርና ቀኝ እግር ይጋጫሉ። እንደተጋጩ እርግጠኛ ነኝ። መቼ እንደተጋጩ አላስታውስም። እንዴት ሆኜ እንደወደኩኝ አላስታውስም። ቀኑን አላስታውሰውም። ስንት ጊዜ እንደተጋጩ በቁጥር አላስታውሰውም። የት ቦታ እንደተጋጩ ቦታውን ውሉን አላስታውሰውም። ነገር ግን ምን ማለት ነው? ግራ እግሬን ለብቻ ከቀኝ እግሬ ለይቶ ጠርቶ ይሄ ቀኝ እግርህ እኮ አይወድህም፣ ቢወድህማ እስከዛሬ ድረስ 16 ጊዜ 116 ጊዜ እንዴት ይገጫል በአፍጢም እስኪደፋ ድረስ እየተባለ አይነገርም። ይህንን የሚያደርግ ጠላት ብቻ ነው። ይህንን የሚያደርግ ጠላት ብቻ ነው። ልክ ያ አራት በሬዎች፣ ሌላ ምሳሌ አራት በሬዎችን ለብቻ ለብቻ መብላት የፈለገ አንበሳ በሬዎቹን ሁሉንም እኩል ቢገጥማቸው ስለማይችላቸው ነገር ግን እያንዳንዱን በሬ ለብቻ ለብቻ እየጠራ አንዱን ስለአንዱ መጥፎ ለአንዱ ስለአንዱ መጥፎ እየነገረ እርስ በርስ እንዳይስማሙ ካደረገ በኋላ ተራ በተራ ብቻ ለብቻ እንደበላቸው የበሬዎቹ አንድነት፣ የበሬዎቹ ውህደት፣ የበሬዎቹ ህብረት ብቻ አይደለም ራሳቸው በሬዎቹ እንኳ ኤግዚስታንሳቸው እንደጠፋ ህልውናቸው እንደጠፋ በተናጠል ማለት ነው። ብቻቸውን ለብቻ ለብቻ እንደቆረጠማቸው ዘሴም ሜቶዶሎጂ ነው ኒዮ ማርክሲስቶቹ ወይም ደግሞ አፍቃሪ ማርክሳውያን የሚጠቀሙት። ብሶትን በትውልድ ውስጥ በማበረታታት ብሶትን በትውልድ ውስጥ ማስፋፋት፣ ለብቻ ለብቻ እየጠሩ ብሶትን በተለይ ደግሞ አንድነት፣ ውህደት፣ ህብረት፣ ኃይል ከምትፈጥርበት እድገት ከምትፈጥርበት እንደዛ ልትፈጥር ሊረዳዱ ከተፈጠረችለት ወንዷ ለይተው አባቷ ለይተው ባሏ ለይተው የሚነግሯት ነገር ያንን ብሶት ማቀጣጠል ነው። ስለዚህ ኮንሽስነስ ሬይዚንግ በ1960ዎቹ ሰባዎቹ አማካኝነት ዓመተ ምህረት በፌሚኒስቶቹ ከካርል ማርክሳውያን አዶፕት ተደረገ። ያው የካርል ማርክስ አይዲዮሎጂ ከፌሚኒስት ጋር እጅና ጓንት የሆነ አይዲዮሎጂ ነው ወይም ጽንሰ ሀሳብ ነው። ስለዚህ እነሱ ወሰዱትና ሴቶችን ሁሉ ከስራ እያስወጡ መሰብሰብ ጀምሩ። ከስራ በኋላ፣ ከስራ በፊት፣ ቅዳሜና እሑድ እየተባለ እየተሰበሰቡ ሴቶቹ አባታቸው ስላደረሰባቸው በደል፣ ቀጣሪ ወንዱ አለቃቸው ስላደረሰባቸው በደል፣ ባላቸው ስላደረሰባቸው በደል፣ ወንድሞቻቸው ስላደረሱባቸው በደል ያወራሉ። በደልን ማነው ዲፋይን የሚያደርገው? ቀደም እንደጠቀስኩላችሁ ራሳቸው ብሶት ጠማቂዎቹ ናቸው። በደልን ዲፋይን ወይም ደግሞ ይሄ ብሶትን ዲፋይን የሚያደርጉት ሴቷ ከባሏ ጋር ከዚህ በፊት የምታሳልፈው የነበረ ከባሏ ጋር የነበረ አለመግባባቶች፣ አለመስማማቶች የምታሳልፋቸው የነበሩ ዛሬ ተራግበው ተቀጣጥለው ይህንንማ እንዴት ታልፊያለሽ ትባላለች። እሷ ይህንን አታልፍም፣ ስለዚህ ሌሎቹም አያልፉም። ይሄ የእሷ ችግር ነበር፣ በእሷና በባሏ መካከል የነበረ ችግር ወይም የተፈጠረ ችግር ነበር። ነገር ግን ከዛ በኋላ የቡድኑ የሴቶቹ በአጠቃላይ ይሆናል። ያ ብሶት፣ ያ የበደለኝነት፣ የመገፋት፣ የተጎጂነት ስሜት ከግለሰቧ ወጥቶ ከአንዷ ሴት ወጥቶ ወደ ቡድኑ፣ ከቡድኑ ወደ ማህበረሰቡ፣ ወደ ተቋማቱ፣ ወደ ሀገሩ፣ ወደ አስተዳደሩ፣ ወደ ሃይማኖት ተቋማቱም ጭምር ይንሰራፋል፣ ይስፋፋል ማለት ነው። ምሳሌ አሁንም ስናመጣ ሴቷ ከባሏ ጋር የሚፈጠሩ አንዳንድ አለመግባባቶችን ብናነሳ ከዚህ በፊት ይፈጠርባት የነበረ ዛሬ ግን ከቡድኑ ጋር ስትሆን የሚራገብ
ለምሳሌ እስቲ የሆነ ነገር እኮ ይኖራል፣ ተናገሪ ውስጥ ምንድን ነው ያልሽው ነገር የለም? አይ ምንም የተፈጠረ ነገር የለም ሰሞኑን። በእርግጥ ግን ምን እኮ አውጪው ውስጥሽ አታፍኙ። እስከ መቼ ድረስ በወንዶች በደል ስር በወንዶች ጭቆና እንኖራለን? እኛ የተፈጠርነው ለዛ ነው እንዴ? ስለዚህ ተናገሪው። ግን እኮ ምንም ኖርማል ነገር አይ ኖ ኖርማል። ለምሳሌ ምን ነበር? ለምሳሌ አሁን ትናንትና ራሴን አሞኛል ወይም ደግሞ ዛሬ ይቅርብኝ እረፍት ላድርግ ልተኛ ብዬው ነበር። እሱ ግን ልብሴን ጎትቶ ያ እንትኑን ነገር አደረገኝ። ምን ይሄ እኮ ካስገድዶ መድፈር አይተናነስም። እንዴት ዝም ትያለሽ? ከዚህ የበለጠ በደልስ አለ ወይ? ሄደሽ ለንስሐ አባትሽ ንገሪያቸው። እሳቸው የማይሰሙ ከሆነ እሳቸውም ተባባሪ ናቸው። ለጓደኛው ነገር እሱም የማይሰማ ከሆነ እሱም ተባባሪ ነው። ይሄ ነው በዚህ ውስጥ የሚሰጠው። ይሄ ነው እነ ሮሚና ስትራት የሚያስተምሩት። ይሄ ነው የቅድመ ጋብቻ አሰልጣኝ ነን የሚሉት ዘሶኮልድ ሊቅና ሊቃውንት ነን ባዮቹ የሚያስተምሩት። ይሄን ነው የሚመክሩት። ይሄ ይራገባል። እንዴ ኧረ እንደዛ አይደለም፣ በቃ እኮ አደረግን ደስ የሚል ነበር። እኔ አልፈልግም አልኩኝ እንጂ እኮ መጨረሻው ውጤቱ በጣም ደስ ይል ነበረ። ተቃቅፈን ተሳስመን አደርንና ጠዋት ጥሩ ቁርስ ሰርችለት እኮ ተለያይተናል። ቢሆንስ አንቺ ሳትፈልጊ ለምን ይሆናል? እንዴት እንደዚህ አይነት ነገር ስታልፊያለሽ? ይሄ እኮ በደል ነው። ለልጆችሽ ምንድን ነው የምታስተምሪያቸው? ከዚህ በላይ ጾታዊ ጥቃትስ አለ ወይ? ምንም እንኳን ሚስቱ ብትሆኝም እኮ ሳትፈልጊ ወሲብ ካደረገ አስገድዶ ከመድፈር አይተናነስም። እንደውም አስገድዶ መድፈር ነው የሚባለው። እንትን ሀገር ባለው ዩናይትድ ኔሽን አዶፕት ባደረገው እኛ ሀገርም ወደፊት ሊጸድቅ ባለው ሕግ መሰረት እኮ ምናምን ይተነተናል። ይሄ ኮንሽስነስ ሬዚንግ ይሉታል እንግዲህ ያው ፌሚኒስቶቹ አዶፕት ያደረጉት ነው። ለማኦ ዜዱንግ ደግሞ ቻይና ሀገር ወስዶ ይህንንም ዘሴም ሜቶዶሎጂ ትንሽ ሞዲፋይ አድርጎ እሱ የሚተጠቀመው ምንድነው እዛ እሱ ነፃነት ተሰጣቸዋለሁ ብሎ የመጣበት ማህበረሰብ ክፍል ውስጥ ቻይና ውስጥ ማለት ነው እንግዲህ እነዛ የፊውዳል ስርዓት የነበሩትን የፊውዳል ስርዓቱን የሚመራው እንግዲህ ወንዱ ነው። ቤተሰቡን ማህበረሰቡን የሚመራው ወንዱን መሬትን በጭቆና ጉልበትን በብዝበዛ የሚያሰቃየው ይሄ ከበርቴ ከአንተ ስር መውጣት አለበት ብሎ ዘሴም ሜቶዶሎጂ ተጠቅሟል በማህበረሰቡ ዘንድ። ከዛ በተለየ ደግሞ ከዛ ባሻገርም ወይም ደግሞ አልፎ ደግሞ እንደገና ሴቶቹን እየሰበሰቡ በኮሚኒስት ካድሬዎች አማካኝነት ሴቶቹን አደባባይ ላይ ወይም ደግሞ በዛፍ ስር እየሰበሰቡ በድሎናል ያሉትን ወንዳቸውን ባላቸውን ወይም አባታቸውን በማምጣት ብዙ ሴቶች ባሉበት ታዛቢው የኮሚኒስት ካድሬ ባለበት ይህን በድሎኛል ይባላል። ያ በደል ያ መመጋጋ ያ ጥላቻ አይሎ ቫዮለንስ ጸብ እስኪፈጠር ድረስ ያ ወንዱ በሚስቱ ፊት ሚስቱን ተደርባ ጎረቤቶቹም ተደርበው ሴቶቹ እስኪደበድቡ ድረስ ማለት ነው። ምንም ማምጣት አይችልም። ምክንያቱም ካድሬው ያለ የኮሚኒስቱ ካድሬ ወደዛ አይነት አመፅ ማሳደግ ነው እንግዲህ ይሄ ብሶትን ማስተማር ኮንሽስነስ ሬዚንግ ወይም ስፒኪንግ ቢተርነስ የሚሉት። ይሄ ሜቶዶሎጂ ዛሬ ቅርጽ ይዞ ለሴቶች መብት የቆመ ተደርጎ በመጽሐፍቶች በማሰልጠኛዎች እየተካተተ ነው። ሴቶች በቡድን ተደራጅተው ብሶት የሚማሩበት። እንግዲህ አስቡት፣ አንዲት እናት እንዴት አድርጋ ነው ልጆቿን ብሶት ልታስተምር የምትችለው? ብሶት አስተምራቸው እንዴት አድርገው ነው እነዛ ልጆች እርስ በርስ ተግባብተው ተስማምተው ተዋደው ተፋቅረው የሚኖሩት? እንግዲህ አንዲት እናት ብዙ ልጆች አሏት እንበልና ከነዛ ውስጥ አንደኛዋ ሴት መታ በተለይ አንደኛው ወንድሟ እንዴት እንደሚያስቸግራት እንዴት እንደሚያያት እንዴት የሆነ አክሽን እንደሚያደርግ ወይም ደግሞ ስትሄድ እንዴት ተንኮስ እንደሚያደርጋት እንደሚያበሳጫት ለእናቷ ብሶት ተወራ። እንደዚህ ያለሽ ቆይ የት አባቱ አለቆ። ከዛ እሱ ደግሞ ይኸው ማሚ እንደዚህ ያደረገችኝ ደግሞ እንደዚህ ያለች ቆይ ካሁን በኋላ እንደዚህ ካደረገች ንገረኝ። ይሄ እኮ ብሶት ማስተማር ነው። ልጆችን ማጫወት አይደለም፣ ማጽናናት አይደለም፣ ብሶት ማስተማር ነው። ስለዚህ ካሁን በኋላም እንደዚህ አይነት ነገር ባደረገች ቁጥር በጠረጠርክ ቁጥር እየመጣህ ንገረኝ ማለትን ማበረታታት ነው። ስለዚህ ያ ልጅ የተፈጠረውን ነገር እዛው ጋር ተነጋግሮ መፍትሄ ማበጀት ሲችል ወይም ደግሞ ማበጀትን መማር ሲገባው፣ ነገር ግን እሱ ተገፋም አልተገፋም ተጠቃም አልተጠቃም ወይም ደግሞ የመሰለውን ነገር ሁሉ ለእናቱ ይዞ ይመጣል ማለት ነው። እንደዚህ እኮ እያየች ነው ደግሞ ያት አሁን ደግሞ እንደዚህ ልትለኝ ነው፣ እንደዚህ ደግሞ ልታረገኝ ነው። ነይ አንቺ ለምንድን እንደዚህ የምታረጊው? ለምንድን እንደዚህ የምታየው? እኮ እንደዚህ አትዩ ማድረግ አይደለም እንደዚህ ያየችኝ እንደዚህ ምልክት ሰጠችኝ እየተባለ እናት ጋር እየተካሄደ ይነገራል። እናት እነዚህን ነገሮች በሰማች ቁጥር ይህንን እንዲናገሩ ባበረታታች ቁጥር ልጆቿን ብሶት እያስተማረቻቸው ነው። ከዛ ብሶት የተነሳም ደግሞ ልጆቿ አብረው መኖር ወደማይችሉበት ደረጃ ነው የሚደርሱት። እንዴት አብረው መኖር ይችላሉ? እየተጠባበቁ ነው የሚኖሩት። እናገራለሁ ለማሚ እየተባባሉ እኮ ነው የሚያድጉት። እናት እንዴት እንደዚህ አድርጋ ልጆቿን ታሳድጋለች?
እናት ይህንን የምታደርግ ከሆነ ልጆቿን ጥፋት እያስተማረቻቸው ነው። እርስ በርስ መጠፋፋትን እያስተማረቻቸው ነው። ከሌላ ከውጭ ሰው ጋር አይደለም። አብረው ተወልደው አድገው አንድ አልጋ ላይ አንድ ማዕድ ላይ ሲበሉ ከነበሩት ወንድም እህቶች ጋር አብረው መኖር የማይችሉበት ደረጃ ነው የሚደርሱት። የሚጠባበቁበት ለጥፋት ለመገዳደል የሚጠባበቁበት ሁኔታ ነው የምታስተምራቸው። በቤተክርስቲያን ደረጃም ደግሞ ይሄ እየተሰራ ነው። ሴም ሜቶዶሎጂ በቤተክርስቲያን ደረጃ ቤተክርስቲያን እንደ መርህ ይህንን ባታስቀምጡም እንደ መርህ ስለ ሴቶች እኩልነት፣ ስለ ሴቶች አመራር፣ ሴቶችን ከወንዶች ጋር ስለማስተካከል እየተባለ አሁን አጀንዳ እየያዘች ርዕስ እያስቀመጠች ታስተምራለች፣ ወይም ደግሞ የተለያዩ መርሃ ግብሮችን ትዘረጋለች። እነዛ መርሃ ግብሮች እንዴት መተግበር አለባቸው የሚባሉት ዝርዝር ጉዳዮች ውስጥ ስትሄዱ ቀድሜ እንደጠቀስኩላችሁ አይነት እናት ልጆቿን ቤተክርስቲያን ማለት ነው ልጆቿን በነዛ በወዳደር ሊቃውንት አማካኝነት ምሁራን አማካኝነት ወንድና ሴቱን እርስ በርስ እንዳይተማመኑ፣ አንድነት እንዳይኖራቸው፣ ውህደት እንዳይኖራቸው፣ ከዛ አንድነታቸውና ውህደታቸው የተነሳ እግዚአብሔር ወዳሰበላቸው አባታቸው ወደ ጠራቸው ዓላማ እንዳይመጡ፣ ዘራቸው እንዳይቀጥል እያደረገቻቸው ነው። ይህን በተደጋጋሚ ተናግሬዋለሁ፣ በጽሁፍ አስገብቼላችኋለሁ። መስማት ፈቃደኛ አይደሉም። ምክንያቱም እንደኔ አይነት መሀይም እንደነሱ አይነት ሊቃውንትን ማስተማር ስለማይችል ስለማይገባውም ምን አባቱ ያውቃልና ደግሞ አይኖስ ይሄ ነገር እየተደረገ ያለው በቤተክርስቲያን ደረጃ እነዚህ ሜቶዶሎጂዎች እንግሊዝ ሀገር ሰርተዋል። እነዚህ ሜቶዶሎጂዎች እንግሊዝ ሀገር በመስራታቸው ውጤታማ በመሆናቸው የተነሳ የእንግሊዝ ቤተክርስቲያን ፈርሳለች። አሁን የመናፍቃን የግብረ ሰዶማውያን ጾታቸውን የቀየሩ ወሸላቸውን የበጠሱ ጡታቸውን የቆረጡ ሴቶችና ወንዶች ጳጳስ ነን ሊቀ ጳጳስ ነን ብለው ካህንን ብለው የሚንፈላሰሱባት ሆናለች። ልጆቿ ቤተክርስቲያን አስጠልቷቸው እስኪርቁ ድረስ ሆነዋል። እነዛ ልጆቿ ደግሞ ሴትና ወንዱ እርስ በርስ ተስማምተው ተግባብተው ተፈቃቅደው መጋባት እስካይችሉ ድረስ ተጠራጣሪ ሆነዋል። መተማመን ጠፍቷል በመካከላቸው። በመከራ ቢመጡ እንኳን አብሮ ለመተኛት መከራ ነው፣ ለማርገዝ መከራ ነው፣ ለመውለድ መከራ ነው። አይታሰብም በቃ ውስጥ። ከዚህ የተነሳ ትውልዳቸው ዘሩን መተካት እያቃተው ነው። ከጥቂት አስርት ዓመታት በኋላ የእንግሊዝን ትውልድ አናየው። ይሄ እንግሊሽማን የተባለውን እንግሊሽ የተባለውን ዘር ትራይብ ወይም ስኮቲሽማን የሚባለው ዌልስ የምንላቸውን አይሪሽ የምንላቸውን አናያቸውም። ምክንያቱም ሌላውን ተውት፣ ከውጭ ያለባቸውን ተጽዕኖ ተውት፣ እርስ በራሳቸው ሴትና ወንዱ አይተማመኑም። ስለዚህ ዘር መተካት አልቻሉም። በእርግጥ ግብረ ሰዶማዊነት በእንግሊዝ ቤተክርስቲያን ውስጥ ረጅም ጊዜ የቆየ ታሪክ አለው። የዚህ ቪዲዮ ዓላማ አይደለም። ብቻ ብሶትን እያስተማረች ነው ቤተክርስቲያን። ታዲያ ሌላቸው የፈለጉት በእነዚህ አይነትና መሰል ስልጠናዎች ብሶትን እያስተማረች ናቸው። እነዚህ ስልጠናዎች ትውልዱ እርስ በርስ ተጠራርቶ እንዲወያይ፣ እንዲመካከር፣ ሱዛት ጾታዊ ጥቃትን ከማህበረሰቡ እንዲርቅ ለማድረግ ተብለው ታስበው የታዘጋጁ ናቸው ነው የሚባለው። ያው አዘጋጃቸው በተለይ አንድ ሰው ነው፣ ፕራቡዲፖን ነው፣ ስሪላንካዊ ሰውዬ ነው። ለቲርፈንድ ፕሮጀክት ነው ያዘጋጀው። እሱ አሁንም ቢሆን ቲርፈንድ ውስጥ የሚሰራ በዛው በኢስት ኤዥያ አካባቢ ሪጂናል ዳይሬክተር ነው ይህ ሰውዬ ፕራቡዲፖን። ይሄ የሱን ሜቶዶሎጂ ቲርፈንድ በአንግሊካን ቤተክርስቲያን አማካኝነት በኖርዌጂያን ቸርች አማካኝነት ያስፋፈዋል። የኛ የኦርቶዶክስ ተዋሕዶ ቤተክርስቲያንም ይሄ የቲርፈንድ የሸፍጥ ፕሮጀክት የደረሳት በኖርዌጂያን ቸርች አማካኝነት ነው። ኖርዌጂያን ቸርች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልማትና ክርስቲያናዊ ተራድኦ ኮሚሽን አማካኝነት የኖርዌጂያን ቸርች የአብያተ ክርስቲያናት አባል ውስጥ ነች። በእርዳታ በምናምን ይገናኛሉ። በተለይ በጣም በሚያስጨንቀንና ትውልዳችን እየጎዳው ባለው ክላይሜት ቼንጅ ቤተክርስቲያናችን ያው ብዙ አስተዋጽኦ ተሳትፎም አላት። ቀልድ ነው መቼም። እና በዚህ ጉዳይ ላይ እነሱ ናቸው ይህን የስልጠና ማንዋል የሚያዘጋጁት። ከዛ ባሻገር ግን ይህንንም ለማበረታታት አሁንም በአንግሊካን ቤተክርስቲያን በኩል የመጣችው ሮሚና ስትራቲ ነች። እሷና የእሷን ፈለግ ተከትለው እሷን የሚያግዟት እነ እምርታ፣ እነ ፍኖት፣ እነ ማህበረ ቅዱሳን ላይ ያሉት አመራሮችም እንዲሁም ሌሎቹ። ስለዚህ ይሄ ስልጠና ብሶትን ያስተምራል። ብሶት ማስተማር ደግሞ ለትውልዳችን በጣም ጎጂ ነው። ቀድሜ እንደጠቀስኩላችሁ ይህን የስልጠና ማንዋል ብትመለከቱት ውስጡ ብዙ አይነት የብሶት አቀማመጦች አሉት፣ የብሶት አጠማመቆች አሉት። ቀድሜ እንደጠቀስኩላችሁ ኮንሽስነስ ሬይዚንግ እንዳልኳችሁ ሴቶቹ እና ወንዶቹ ለ9 ሳምንታት የሚቆይ ስልጠና ይወስዳሉ። በዛ በ9 ሳምንታት ውስጥ 6ቱን ሳምንታት ሴቶቹ ለብቻ ወንዶቹ ለብቻ ብሶታቸውን ይተነፍሳሉ። በፊት ኮንሽስነስ ሬይዚንግ የተባለው ነገር ወይም ስፒኪንግ ቢተርነስ የተባለው ቱልስ ወይም ሜቶዶሎጂ ሴቶችን ብቻ እንዲያሳተፍና ሴቶችን በብሶታቸው ተባብሰው ተጋግለው በወንዶቻቸው በአባታቸው ላይ በባሎቻቸው ላይ እንዲያምፁ ነበር የታሰበው። በኋላ ላይ ይህንን ሜቶዶሎጂ በተለይ ፕራቡዲፖን በቲርፈንድ በኩል ከሰራው በኋላ
ወደ ዩናይትድ ኔሽን አዶፕት ሲደረግ ምንድን የተደረገው? ዩናይትድ ኔሽን ይሄ የሴቶች መብት እኩልነትና ነፃነት ያለ ወንዶች ተሳትፎ እውን አይሆንም እና ወንዶቹን በፊት ከነበራቸው ወንዳዊ አቋም ወይም ደግሞ እነሱ እንደሚሉት ወንደኝነት ትራንስፎርም ማድረግ አለብን። ወደ ምንድን ነው ትራንስፎርም የምናደርጋቸው? ወደኛ ወደምንፈልገው አልጫነትና ሽልጥልጥነት ትራንስፎርም ማድረግ አለብን እና ይህ ትራንስፈሪንግ ማስኩሊኒቲ የተባለ ወይም በስርዓተ ጾታ እኩልነት የተቃኘ ወንድነት ይሉታል። እኔ በስርዓተ ጾታ እኩልነት የተሰለበ ወንድነት ብለው ደስ ይለኛል። ይህንን ማኑዋል አዘጋጅተው ይህንን በ2020 ዩናይትድ ኔሽን አዶፕት አድርጎታል። በ2020 ዩናይትድ ኔሽን ለሴቶች መብት ለሴቶች እኩልነት በሚባሉ እንቅስቃሴዎች ላይ ትራንስፈሪንግ ማስኩሊኒቲ ተብሎ አብሮ ተያያዥ ስራዎች እንዲሰሩ ተደርጓል። በ2021ም ደግሞ እንደዚሁ ትራንስፈሪንግ ፓትሪያርካል ማስኩሊኒቲ ተብሎ ደግሞ ትንሽ ሞዲፋይ ተደርጎ እንደዚሁ መጥቷል። ይህ እንግዲህ ተግባራዊ ሆኖ ይሄዳል፣ ይቀጣጠላል በማህበረሰባችን ውስጥ በተለይ ደግሞ እንደዚህ አጋር በተባሉ ቤተክርስቲያን አብያተ ክርስቲያናት አማካኝነት በደንብ እየተቀጣጠለ ያለ ጉዳይ ነው። ብሶትን ማስተማር ታዲያ ትውልዳችንን በጣም ነው የሚጎዳብን። በተለይ እህቶቻችንን በጣም ይጎዳብናል። ኮንስታንቲን ኪስን የሚባለው የኮሜንታተር ወይም ደግሞ የዩቲዩበር ነው፣ ትሪገርኖሜትሪ የተባለ ፖድካስት አለው። ዩክሬን ተወላጅ ነው፣ ዩክሬናዊ ነው። ከዛ እንግሊዝ መጥቶ እንግሊዝ ነው አሁን የሚኖረው፣ በእንግሊዝ ሀገር ነው ኑሮን ያደረገው። ፖድካስቱንም እዛ ሆኖ ነው የሚያቀርበው። እሱ አንድ ስለዚህ ጉዳይ ሲናገር ምን ይላል መሰላችሁ? የእሱ በጣም የተመቸኝ ገለጻ አለ። አክቹዋሊ የእሱ አይደለም ፋይንዲንጉ፣ ግኝቱ ጥናት አድራጊዎቹ ጥናት አድርገው ይህን ፋይንዲንግ አለን ብለው አቀረቡ። እሱ ሲያቀርቡ ስለሰማሁት ነው የኮንስታንቲን ኪስን አቀራረብ የምለው። ፐርሰፕሽን ኢዝ ፕሮጀክሽን ይለዋል እሱ። ፐርሰፕሽን ኢዝ ፕሮጀክሽን፣ ይሄ ነገር ይቀርጻል ብዬ አስባለሁ። ፐርሰፕሽን ኢዝ ፕሮጀክሽን ይለዋል። ምንድነው ፕሮጀክት የምናደርገውን በውስጣችን የምንጠብቀውን አስቀድመን የሳልነውን ነገር ነው የምንቀበለው። ምንም እንኳን ሪያሊቲ እሱ ባይሆንም እኛ ግን አስቀድመን የሰጋነው የፈራነው የጠበቅነው ነገር ስላለ የተፈጠረውን ሪያሊቲ እኛ ወደምንፈልገው እያጣመምን እየተረጎምን እየተረዳን እንሄዳለን። ስለዚህ ፐርሲቭ የምናደርገው ውስጣችን ተረድቶ በአእምሯችን የሚቀመጠው ነገር ብዙውን ጊዜ ፕሮጀክት ያደረግነው ነገር ውጤት ነው። ብዙውን ጊዜ ይሄ ቴንደንሲ አለ፣ ይህንን ማስተዋል አለብን ይላል። የዛ ውጤት እንዳይሆን ለዛ ተጠቂ እንዳንሆን። ምክንያቱም የተፈጠረውን ነገር ሪሊ የተፈጠረውን ነገር በትክክል በተፈጠረበት ልክና አግባብ መረዳት ስለማንችል ስለሚያጣመምብን ማለት ነው። እና ለዚህ የሚያቀርበው ነገር ታዲያ ምንድነው? በአንድ ወቅት የተሰራ ጥናት አለ። ያ ጥናት በዛ ጥናት ላይ ለምሳሌ እንበልና 5 ሴቶች አንድ መስሪያ ቤት ሊቀጠሩ ሄደው ቀጣሪዎቹ ወይም ኢንተርቪው አድራጊዎቹ ሰዎች እዛ ቦታ ላይ የተቀመጡት የሚጠብቋቸው ሰዎች እነዚህ ሴቶች በሰውነታቸው ላይ በደረሰ ጉዳት እንዴት እንደሚያገሏቸው ጥናት ለማድረግ የተፈለገው እና ሴቶቹ ተመረጡ። ሴቶቹ እዚህ ክፍል ተቀመጡ። ቀጣሪዎቹ ወይም ኢንተርቪው አድራጊዎቹ ሌላ ክፍል ናቸው። በመካከል ክፍተት አለ፣ ስፔስ አለ። እነዚህ ሴቶች እዚህ ምን ተደርገው ምን ኦሪየንቴሽን ይሰጣቸዋል? ምን መግቢያዊ ነገር ይሰጣቸዋል? አሁን እናንተን ሰዎቹ እነዛ ቀጣሪዎቹ ፊታችሁ ላይ ባለ ጠባሳና አደጋ አማካኝነት ወይም ደግሞ ከዛ የተነሳ እንዴት እንደሚያገላችሁ ጥናት ኤክስፐሪመንት ልንሰራ እንፈልጋለን። ስለዚህ ፊታችሁ ላይ ሜካፕ እናበጃለን። ያ ሜካፕ የእሳት ጠባሳ እንዳለባችሁ የሚያሳይ ነው። which means እሳት ደርሶባችሁ ፊታችሁ እንደተጠባበሰ የሚያሳይ ሜካፕ እንሰራችሁና ያንን ፊት ይዛችሁ እነሱ ፊት ስትሄዱ ምንም እንኳን ማስተሬት እና ዶክትሬት ቢኖራችሁ ምንም እንኳን ኤክስፒሪየንስ ቢኖራችሁ ከዛ ጠባሳችሁ የተነሳ እነዚህ ሰዎች የሚያደርሱባችሁ መድሎ ለማጥናት ለመገምገም ይረዳናል ይሏቸዋል። እሺ ይላሉ። ሜካፕ ይሰራላቸዋል። 5ቱም ሴቶች እነዚህ ሴቶች እዛኛው ክፍል ተራ በተራ እየሄዱ ኢንተርቪው ይደረጋሉ። እነዚህ ሴቶች ከዚህኛው ክፍል ወጥተው እዛኛው ክፍል ሲሄዱ በመካከል ላይ ኮሪደር አለ። እዛ ኮሪደር ላይ ሌላ ሜካፕ አርቲስት ይጠብቃቸውና ቆይ ፊትሽ ላይ አንድ የሚስተካከል ነገር አለ ብሎ አቁሞ ትንሽ ደቂቃ ወስዶ ፊታቸው ላይ የሆነ ማስተካከያ ይሰራል። እዛኛው ክፍል እያሉ ፊታቸው ጠባሳ በጠባሳ እንዲመስል ተደርጎ የተሰራባቸው ሜካፕ በመስታወት አይተውታል። ለራሳቸውን ፊታቸው አስጠልቷቸዋል፣ እንዴት እንደሚያስፈራ ጠባሳው። ከዛ ያ ኮሪደር ላይ ያለ ሰውዬ ደግሞ ያንን ጠባሳ ላስተካክሎ ብሎ ምንድነው የሚያደርገው? ያጠፋዋል፣ ሙሉ በሙሉ ያነሳዋል። እንዳነሳው ግን አይነግራቸውም። ማንሳቱንም አያውቁም፣ አላዩትም፣ በመስታወት አላሳያቸውም። በቃ አሁን ሂጂ ተስተካክሏል ብሎ ነው የሚያስገባቸው እዛ ኢንተርቪው አድራጊዎቹ ጋር ክፍል ማለት ነው። እዛ ኢንተርቪው ክፍል ሲገቡ እነዛ ሰዎች ይቀበሏቸዋል። ከዛ እነዛ ሴቶች ያንን ኢንተርቪው አድርገው ከጨረሱ በኋላ ሌላ ክፍል ይቀመጣሉ፣ ሌላኛው ክፍል ደግሞ ይቀመጣሉ። 5ቱም በዚህ ሂደት የተለያየ ክፍል ከኢንተርቪው በኋላ የተለያየ ክፍል ይቀመጡና ኢንተርቪው ምን እንደሚመስል በኋላ የራሳቸውን እይታ እንዲናገሩ ይደረጋል። እነዛ 5ቱም ሴቶች ፊታቸው ላይ ካለው ጠባሳ የተነሳ ኢንተርቪው አድራጊዎቹ ጠያቂዎቹ ወይም ቀጣሪዎቹ
እንዴት እንዳንቋሸሻቸው፣ እንዴት ሊያዩዋቸው እንዳልፈለጉ፣ ብዙዎቹ እንደውም መሬት እያዩ እንዴት እንደጠየቋቸው፣ እንዴት እንደዚህ አይነት መድሎ ማግለል ሊያደርሱባቸው እንደቻለ በቁጭት ይናገራሉ። ማስትሬት እና ዶክትሪን ኖሮን ሳለ ይህን ያክል ዓመት የስራ ኤክስፒሪየንስ ኖሮን ሳለ ስራውን በተገቢ ሁኔታ በአግባቡ ልንወጣ እንደምንችል በደንብ ማስረጃዎች ኖሮን ሳለ እንዴት ግን ፊታችን ላይ ባለ ጠባሳ ምክንያት እንደዚህ እንገለላለን ይላሉ። ነገር ግን የሆነው ነገር ምንድን ነው? ፊታቸው ላይ ምንም ጠባሳ የለም። ጠባሳ አስቀድሞ እንዳለባቸው እንዲመስል ተደርጎ የተሰራ ሜካፕ ነበረ። እሱ ኮሪደር ላይ ባገኙት ሜካፕ አርቲስት ደግሞ ተነስቷል። እንዳነሳው ግን አልነገራቸውም። ኦል ዴይ ኖው ኢዝ አስቀድሞ ጠባሳ እንደነበረባቸው ነው። ስለዚህ የነዛ ሰዎች የነዛ ኢንተርቪው አድራጊዎች የነዛ ጠያቂዎቻቸው የቀጣሪዎቻቸው እያንዳንዷን እንቅስቃሴ ከነሱ ጠባሳ ጋር እያሰቡ ነው የሚተረጉሙት። ጎንበስ ያለው መሬት የሚያየው የኔን ጠባሳ ላለማየት ነው አይደል? አፍንጫዬ ላይ ያለው እሳት ጠባሳ አስጠልቶት ነው አይደል? በጣም እኮ ነው የሚገርመው። ሰው በቃ ጠባሳ ካለበት ምናምን እንደዚህ አይነት መድሎ ይደርስበታል ማለት ነው። አካል ጉዳተኛ እንደዚህ አይነት መድሎ ሊደርስበት ይገባል ማለት ነው። ኢቭን ዶ ይህን ያክል የስራ ልምድና ይህን ያክል ማስትሬትና ዶክትሬት እያለኝ ስለዚህ እያንዳንዱ ያደረገው ነገር ወይ አፍንጫውን ሲያሽ በቃ የሆነ እንደሸተተው አይነት ነገር አክት እንዳደረገ በቃ እያንዳንዱን የሰዎቹን እንቅስቃሴ ከነሱ አስቀድሞ ከተሳለባቸው ጠባሳ ጋር እያገናኙ ይተረጉሙታል። ግን አት ዘ ኤንድ ኦፍ ዘ ኢንተርቪው ራሳቸው ሲጠየቁ ምን አሉ ማለት ነው? ይህንኑ ተናገሩ። ሰዎቹ በጠባሳቸው ምክንያት ቀጣሪዎቹ ወይም ኢንተርቪው አድራጊዎቹ በጠባሳቸው ምክንያት ምን ያክል እንዳገለሏቸውና እንደበደሏቸው። ኤክስፐሪመንቱ ታዲያ ምንድነው? የኤክስፐሪመንቱ ዋናው ጭብጥ ከዚህ ተነስቶ ኮንክሉድ ያደረጉት ነገር የሰው ልጅ ፕሮጀክት ያደረገው ነው ፐርሲቭ የሚያደርገው። አስቀድሞ ያ ነገር የሆነው ነገር ለምን ሆነ ብሎ ከመገምገም ይልቅ እንዴት ሆነ በምን ምክንያት አደረጉት ብሎ ከመገምገም ይልቅ እንደዚህ ገና ለገና እንደዚህ ሊሉኝ ነው፣ እንደዚህ የሚያደርጉት ደግሞ እንደዚህ አስበው ነው፣ እንደዚህ ቢያስቡ ነው ሊያስቡ ነው ብሎ አስቀድሞ የተነበየውን የጠረጠረውን የገመተውን እሱኑ ነው ብሎ ይደመድምና ይረዳል፣ ፐርሲቭ ያደርጋል። ፐርሰፕሽን ኢዝ ፕሮጀክሽን ይሉታል ሳይንቲስቶቹ ወይም ጥናት አድራጊዎቹ አካላት። ብሶትን ማስተማር ማለት ይሄ ነው። ብሶት ማስተማር እንግዲህ ማለት ይሄ ነው። አስቀድሞ እንዲኮ ተበድለሻል፣ እንዲኮ ተጨቁነሻል፣ እንዲካለሽማ እንደዚህ ነው፣ እንዲካለሽማ እንደዚህ ነው የተባለችዋ ሴት እቤት ስትገባ አባቷ የሚያደርገው እያንዳንዱ እንቅስቃሴ በዚህ ሰዓት አትውጪ፣ በዚህ ሰዓት አትግቢ፣ ይህንን አትብይ፣ ይህንን አትልብሽ ያላት ሁሉ ከጾታዊ ጥቃት ይተረጉማል። እንዴ እሱማ እኮ ጾታዊ ጥቃት ነው፣ ከዚህ የበለጠ ምን ጾታዊ ጥቃት አለ ትባላለች። ስለዚህ እንደዚህ ያደርገው እንደዚህ ሊያጠቃኝ አስቦ ነው፣ እንደዚህ ያደረገው እንደዚህ ሊበድለኝ አስቦ ነው፣ እንደዚህ ያደረገኝ እንደዚህ ከሱ እኩል እንዳልሆን ፈልጎ ከሱ እኩል እንደዚህ እንዳልሆን እዚህ ደረጃ ላይ እንዳልደርስ ፈልጎ ነው፣ እንደዚህም የተናገረኝ ይህንን ነገር አታድርጊ ያለኝ፣ ያንን ነገር አድርጊ ያለኝ፣ ይህን ነገር ሁኚ ያለኝ ሁሉ እኔን ለማጥቃት ነበር ለካ። አሁን ሲገባኝ እነዛ ሁሉ ጊዜያቶች እንደዚህ ያደረገኝ ለካ እንደዚህ አስቦ ነው እየተባለ ብሶት እንዲማሩ። ከዛ በኋላ ለምንድነው የቤት እመቤት ሁኚ ያለኝ? ለካ ሊበድለኝ ፈልጎ ነው። የቤት እመቤት እንደሆነ የፈለገው እኔን ለመጨቆን ነው። ከሴቶች እኩል ከወንዶች እኩል እንዳልሆን ፈልጎ ነው። ከተማሪዎች እኩል እንዳልሆን ፈልጎ ነው። ይህንን ደግሞ ሲያደርግ ይህንን አስቦ ነው እየተባለ እንዲተረጎም ማለት ነው። ብሶትን መጥመቅ፣ ብሶትን ጠምቆ ማጠጣት፣ ማስፋፋት፣ ማራገብ፣ አምፕሊፋይ ማድረግ ያልኳችሁ ይሄ ነው። በብሶት ትውልድ አይሰራም። ምንም እንኳን ስላልተበደለ አይደለም፣ ቢበደልም እንኳን ብሶትን ማስተማር ትውልድን አይገነባም። ትላንትና ይሄኛው ማህበረሰብ፣ ይሄኛው ወገን፣ ይሄኛው ግለሰብ ጎድቶናል፣ በድሎናል፣ በግልም በቡድንም በጋራም በድሎናል ያሉትን ሰው ገለው አስክሬኑ ላይ ተቀምጠው እንኳን ከብሶት ያላረፉ ሰዎች ነበሩ። አያሳረፍም። ምክንያቱም ብሶት ከሰውነት ውጪ አይደለም፣ እዚህ ውስጥ ነው ያለው፣ ልቦናችን ውስጥ ነው። ብሶታችንን እኛ ራሳችን ተገቢ በሆነ መልኩ አስወጥተን ንጹህ አድርገን ከብሶት ወጥተን ትክክለኛው መረዳት ላይ ትክክለኛው ፐርሰፕሽን ላይ እስካልደረስን ድረስ ያ ብሶት አንድ ጊዜ ውስጣችን ከገባ አጠቃን ያለንን አካል ሰብረነውም እንኳን ደስተኞች አንሆን። ምን ሀብታም ብንሆን፣ ምን ባለስልጣን ብንሆን፣ ምን ከዚህ በፊት አደረሰብን የተባለውን በደልን እንኳን ከላያችን ላይ ገፈን ጥለነዋል ብንል እንኳን ብሶቱ አሁንም ልባችን ውስጥ ስላለ ብሶተኞች ሆነን ነው የምንኖረው። ሀብታም ሆነንም ስልጣን ኖሮንም ሀብት ኖሮንም ያንን ብሶት አደረሰብን ያለንን አድርሶብናል ያለውን ሰውዬ ገለን እሱ አስክሬን ላይ ቤታችንን ሰርተን እሱ ላይ ብንቀመጥም እንኳን ዙፋናችን እሱ ላይ ብንተክልም ከብሶት አንወጣም። ትውልዳችን አሁንም ብሶተኛ እንደሆነ ይቀጥላል። በዛ ደግሞ እርስ በርሱ የሚጠፋፋ ይሆናል። ይሄ የብሶት ጸባይ ነው። እንግዲህ እነ ካርል ማርክስ ያደረጉት ነገር ያለው የጠመቁት የብሶት ጠላ
ከትውልድ ትውልድ ስካሩ የሰፋ የተስፋፋ የባሰ ትውልድን ከድጥ ወደ ማጥ የሚገድል እንዲሁን ያደረጉበት ሜቶዶሎጂ ወይም ቱልሱ ይሄ ነው። በጣም በሚያሳዝን ደረጃ ታዲያ እናት ይህን ስታደርግ በተለይም ደግሞ እውነት ሊነገርባት የሚገባው አውደ ምሕረቷ የምስራች ሊነገርበት የሚገባት ቤተክርስቲያን ደግሞ ይህንን ከነዛ ከኒዮ ማርክሲስቶቹ ከአፍቃሪ ማርክሳውያን አዶፕት አድርጋ ይህን ስታስተምር በወዳደር ልጆቿ በሊቃውንቶች በወዳደር ከካቶሊካውያን ጋር በተሻረኩ ወዳደሮች ይህንን እንደ መመሪያ ስታወራ ቅድመ ጋብቻ ስልጠና ማንዳቶሪ መሆን አለበት፣ አስገዳጅ መሆን አለበት፣ ካምፐልሰሪ መሆን አለበት እያሉ ሲያወሩ በጣም ያሳፍራል። በጣም ያሳዝናል። በጣም ያሳዝናል። እነዚህ የሚያስተምሩት ነገር ያንን ነው። እነዚህ ጽሁፎች ብታዩዋቸው ቀስ እያልን ወደፊት እንሄዳለን። አብረው በጋራ ሴቶቹ ተሰብስበው የሚያደርጉት ከወንዶቹ ጋር ምን በኋላ ላይ በስድስተኛው ዙር እንዳለቀ የሚያደርጉት ውይይት ተመሳሳይ ነገር ነው። ቁጭ ብሎ እንዲያወሩ የተፈለገውም ነገር ያንን ነው። ስለ ጾታዊ ጥቃት እንዲያወሩ፣ ጾታዊ ጥቃት በቤታቸው ውስጥ ያልደረሰባት ሴት እንደሌለች ተነግሮ አስቀድሞ ይነገራቸዋል። በዓለም ላይ ጾታዊ ጥቃት ያልደረሰባት ሴት ኦልሞስት የለችም ተብሎ ይነገራቸዋል። ስለዚህ እነሱ በአባታቸው ዘንድ እንዴት አይነት ጾታዊ ጥቃት እንደደረሰባቸው እንዲያስቡት፣ በግድ እንዲያስቡት። እስቲ አውጪው። ትንሽም ሊኖር እኮ ይችላል። ለምሳሌ እንደዚህ አይነት ነገር አይሆንም ስትዩ ግድ ብሎሻል፣ አስገድዶሻል፣ የሆነ ጉዳይ አለኝ ማምሸት እፈልጋለሁ እስቲ አይሆንም በጊዜ ግቢ ብሎሻል። አየሽ፣ ጾታዊ ጥቃት ነው። ሴት ስለሆንሽ ገና ለገና እሱ ስለሆነ ወንድ ስለሆነ ሌላም ነገር እንደዛ ይባላል። ውይይቱን እንግዲህ በዚህ መልክ ያደርጉታል። እዚህ ፎቶ ላይ እንደምታዩት ስዕሉ ላይ ሴቶቹ ተሰብስበው ያደርጉታል። ከነዛ ከተወያዮቹ መካከል አዋይ የሚባል እንደዚህ አይነት ሰው አላቸው። ይሄ ማለት ጀንደር ሻምፒዮን ወይም ደግሞ የጾታ ሻምፒዮን፣ የስርዓተ ጾታ ሻምፒዮን ይሉታል። የሴቶቹን ውይይት እየሰማ ለሴቶቹ እሳት የሚያቀብል እንደገናም ደግሞ የሴቶቹን ትንሽ የፍም የሆነች እሳት እያራገበ ነበልባል የሚያረጋት ወደ ሰደድ እሳት የሚያቀጣጠላት ይሄ ሰው ነው። እነዚህ የአሰልጣኝ ሰልጣኝ የሚባሉ እንግዲህ በእኛ ቤተክርስቲያን በአሰልጣኝ ሰልጣኝነት የሚሰለጥኑ ሴቶችም ወንዶችም ናቸው። እነዚህ ሰዎች የሚደረገው ነገር ታዲያ በዚህ የማህበረሰብ ውይይት ሴቶቹም ሆኑ ወንዶቹ ተሰብስበው ቤታቸው ስላለ ሴቶቻቸው ላይ ስለደረሰ ጥቃት ነው የሚያወሩት። በ2020 ላይ እዚሁ አገር ሮሚና ስትራቲ ባደረገችው ስብሰባ የማህበረ ቅዱሳን መሪ የነበሩት በወቅቱ ዶክተር ቀሲስ የሚባሉት ረሳቸው ስማቸውን አሁን ለጊዜው ቀሲስ ሙልጌታ እሳቸው በመድረኩ ላይ ካቀረቡት በጣም አሳፋሪ ነገር አንዱ በኢትዮጵያውያን ማህበረሰብ ውስጥ በኢትዮጵያ በእኛ በክርስቲያኑ ማህበረሰብ ውስጥ በተለይ ደግሞ አክቹዋሊ ከተለያየ ማህበረሰብ አምጥተዋል አባባሎችን፣ ሴቶች የሚጠቁባቸውን የተለያዩ አይነት አባባሎች ብለው በጣም በሚያሳፍር ደረጃ ከአንድ የሃይማኖት ምሁር ከአንድ የሃይማኖት ሊቅ ነኝ ብሎ የሃይማኖት መንፈሳዊ ማህበርን እመራለሁ ብሎ ከሚያስብ ግለሰብ የማይጠበቅ። እኔ እንደዚህ አይነት ሰዎችን ስሰማ ልክ አንድ ደራሲ ነኝ ባይ ትውልድን የሚያበላሽ ወንድ ልጅ እንቅርፊት ታምነው የሚል ደራሲ ያለ እኔ በጣም አልወደውም። እሱን ሰው አልወደውም። እኔ ሴት ምንም የተለየ ጥቃት አድርሶብኝ አይደለም፣ ግን ምንም የወንድ መልክ የወንድ አርያ ሳይኖረው ወንዶችን ካላስተማርኩ ወይም ደግሞ ስለ ወንድነት ካላወራው ብሎ አንድ ሁለት ጊዜ በመድረክ ላይ ሲናገር ስለሰማሁት ነው። በጣም የሚያሳፍር ሁኔታ ነው። እኔ መጽሐፎቹን አላነብም፣ አልወዳቸውም፣ ድሮም አልወዳቸውም መጽሐፎቹን። በጣም ታዋቂ ደራሲ ነው። የእኛን የታዋቂ ሰዎችን የደራሲዎችን የግል ህይወታችን አትዩብን፣ ጽሁፋችን ብቻ ኮንትሪቢዩሽናችንን ብቻ ኮንትሪቢዩት የምናደርገውን ወይ እንግሊዘኛ ያው የመሀይም ምልክቱ ይሄ ነው እንግዲህ ቃላትንም እንኳን በትክክል ፕሮናንስ ማድረግ አይችልም። ኤኒዌይስ አስተዋጽኦአችን ለማህበረሰቡ የምንሰጠውን አስተዋጽኦ ከኛ የሚወጣውን ነገር ብቻ አርፋችሁ እሱን አንብቡ እንጂ የግል ህይወታችን ናት ይላሉ። እኔ ደግሞ ሰዎችን ሳይ በተለይም ደግሞ ሊቅና ሊቃውንት ነን ብለው ትውልድን የሚያስተምሩትን ሳገኝ የግል ህይወታቸው ነው ያዋሉ። ሄኖክንም እንደዛው አድርጉና እዩት። ሄኖክም ምንም ለማስተማር የሚያበቃ የግል ህይወት የሚናገረውን ነገር የማይኖረው ውሸታም ከሆነ ወይም ደግሞ አልጫነትን እያስተማረ አጉል ጀብደኝነት ወንድነትን የሚያስተምር ከሆነ አትስሙት። አይደለም ሰብስክራይብ ምናምን አይደለም አትስሙት ጭራሽ። እኔ ይህንን ነው የማምነው። ስለዚህ እኚህ ሰውዬም ራሳቸው እኔ እጠራጠራለሁ። ይሄ አሁን የሮሚና ስትራቲ ስልጠና ገለመኔ ላይ ሲሳተፉ የነበረ በኋላ በማህበረ ቅዱሳን ደግሞ ትውልድ ግንባታ ውስጥ አዲስ ትውልድ እንገንባ የሚባል ፕሮጀክት ወደ መቅረጽ የተሻገሩ ሰዎች፣ እንደዚህ አይነት ዓላማ የተቀበሉ ሰዎች የግል ህይወታቸውን ማየት ይፈልጋሉ፣ ማወቅ ይፈልጋሉ። ሂዱና መርምሩ የግል ህይወታቸው። እውነት እንደዚህ አይነት ሰው የብዙሃን አባት ነኝ ብሎ የሚያወራ ሰው ሊቅና ሊቃውንት ነኝ ብሎ የሚያወራ ሰው ትዳሩን ይመራል?
2 3 4 ልጆች ቢኖሩት ለነዛ ልጆች ጥሩ አርያ ሆኖ ያሳለፈ ሰው ነው? በወንድነቱ በአባትነቱ በመሪነቱ አርያ መሆን ይችላል? ሆኗል ወይ? ተውት። ለብዙሃን አባት መሆን እቤቱ ለ3 ሰው መሪ መሆን የማይችል የወንድነት የአባትነት ልክ ማሳየት የማይችል ውሃ ልክ መሆን የማይችል ሰው የትውልድ መሪ መሆን አይችልም። ገና ለገና ማስትሬት ስለያዘ መሆን አይችልም። ከዚህ በፊት ነግሬያቸዋለሁ። እኔ በሁለት ወገን የተሳለ ሰይፍ የሚባሉትን የቤተክርስቲያን ሊቃውንት የማያቸው በአንድ ወገን ከጠላት በኩል የሚጣልላቸው ምንዳ ቅንጥብጣቢ የሚቆርጡበት ስለት፣ ሆዳቸውን የሚሞሉበት ስረት፣ በአንድ ወገን ደግሞ ትውልዱን ምስኪኑን ወገኔን በአቅል ላለው ሰበብ አጥንቱ ነጭ እስኪሆን ድረስ የሚግጡበት የሚገሸልጡበት ስለት ነው ያላቸው። እኔ እንደዛ ነው የምረዳቸው። ስለዚህ ይህንም ሰው እንደዛው ነው የምጠረጥረውና እዛ የ2020 አይ ቲንክ ፕሮጀክት ድልድልና እምርታ የተባለው ያው የማህበረ ቅዱሳን አባላት የመሰረቱት ነው። እሱም እና ሌሎችም እንደዚሁ የተሳተፉበት የሴቶች ፌሚኒስቶችም የተሳተፉበት ውይይት ላይ እኚህ ሰውዬ ሴቶች የተበደሉበትን የማህበረሰብ የትውልዱ አባባል ብለው ያቀርባሉ። በጣም አሳፋሪ ነው። ብሶትን ነው የሚያስተምሩት። ትውልዱን ብሶት ነው አያችሁ፣ እንደዚህ ነው የተበደላችሁት፣ እንደዚህ ነው የተበደል ነው። ለሴቶች መብት የቆመ ከሆነ አንድ አባት አንድ ወንድ ሴቶች የተበደሉበትን ጉዳይ በዳያቸው ወንድም ከሆነ እነዛ ወንዶች ሴቶቻቸውን እንዳይበድሉ እስካይበድሉ ድረስ በስነ ስርዓትና በስነ ምግባር ያሳድጋል እንጂ ሴቷ ጋር ሄዶ እንዴት ነው ያለሽ፣ እንደዚህ ያለሽ፣ ጭራሽ እንደዚህ አይነት አባባል ይጠቀማል እያለ ብሶት የሚጠቅም ከሆነ ያ አባት አልጫ አባት ነው። ትውልዱን ከማፍረስ ያለፈ ምንም ጽድቅ አይሰራም። ለልጆቹም ማፈሪያ ነው። ሪሊ ኢትስ ሼም። እንደዛ ነው። ሴቶች ልጆች አሉኝ፣ አልነግድም በሴቶች ልጆቼ። እውነቴን ነው የምላችሁ። ወንድ ልጅ አለኝ፣ በወንድ ልጅ ህይወት ላይም አልቀልድም። በጣም አሳፋሪ ነው። ያውም እውነትን ሊናገር ከሚገባው አባት ብሶትን ነው የሚያስተምሩት። እናት ልጆቿን ብሶት አታስተምርም፣ ልታስተምርም አይገባትም። እንዲሁም ደግሞ እናት የሆነች ቤተክርስቲያን ልጆቿን ብሶት ልታስተምር አይገባትም ነበር። ያለመታደል ሆኖ አሁን ባለንበት ጊዜ ሆዳደር የሚናጠቋት ሆነ ልጆቿን አስመሳዮች ሆዳደሮች የሚናጠቋት ሆነና ልጆቿን የሚጠምቁላት ለልጆቿ የሚጠምቁት ጠላ ብሶትን የሚያስተምር ከብሶት የተነሳ የሚያሰክራቸው ከድጥ ወደ ማጥ የሚደፋቸው የሚያዳፋቸው ሆነ። ድምፁን በመሀል ቼክ እያደረኩት ነው እንግዲህ ያቆምኩኝ ቪዲዮውን ለምን ድምፅ መቅረጫው እየተቆራረጠ እያስቸገረኝ ስለነበረ ማለት ነው። እንግዲህ እነዚህ መሰልጠኛዎች ወደፊት ቀስ እያለን እናያቸዋለን። ችኮላ አያስፈልግም። ትልቁ ትኩረት ላደርግ የፈለግኩት እኔ ወይም ማድረግ የምፈልገው ወንድሞቼን፣ ታናናሾቼን፣ አንተን በተለይ በእውነት መገንባት መስራት ነው። እኛ በእውነት ከተገነባን በእውነት ከተሰራን የሚያስፈራን ነገር የለም፣ የሚቋቋመንም ነገር የለም። መጋፈጥ እንችላለን። ያ ማለት በምድር ላይ ያለውን ክፉ ነገር ሁሉ አስወግደን ምድርን ጥሩ ማድረግ እንችላለን ማለት ግን አይደለም። እንደዛ ለማለትም አልመጣሁም። ስለዚህ አሁንም እኛም ራሳችን እነሱ ትክክል አይደሉም ብለን የምንጠቅሰውን መንገድ አዶፕት አድርገን ወደኛ ህይወት አምጥተን አሁንም እኛው ብዙ ስናወራ መገኘት የለብንም። ለዛ ነው በእነዚህ መጽሐፎች ላይ በእነዚህ ጽሁፎች ላይ በሌሎች መርሃ ግብሮቻቸው ላይ ትኩረት ማድረግ የማልፈልገው። ስለዚህ ከዛ ይልቅ ራሳችን መስራቱ ላይ ትኩረት ማድረግ እፈልጋለሁ። እነዚህ መጽሐፍቶች ብሶትን ያስተምራሉ፣ ተጎጂነትን ያስተምራሉ። ምንም ጥርጥር የለውም። የምናየው፣ የምንሰማው፣ የምንረዳው፣ ፐርሲቭ የምናደርገው ሁሉ ነገር ቀድሜ እንደጠቀስኩላችሁ አይነት በጠቀስኩላችሁ ምሳሌ መሰረት የተገናኘ ይሆናል ከብሶታችን ጋር። እንደዚህ የተገፋሁት፣ እንደዚህ ያለኝ፣ እንደዚህ የሆንኩት፣ ለካ እንደዚህ አይነት አስተያየት የሰጠኝ፣ እንደዚህ አይነት አረማመድ የተራመደው ፊቴ ለካ እኔን ማጥቃት ፈልጎ ነው እየተባለ ማለት ነው። በትውልድ መካከል አለመግባባት ነው የሚፈጥሩት። ቀድሜ እንደጠቀስኩላችሁ እናት ልጆቿን ብሶት የምታስተምራቸው ከሆነ ልጆቿ እርስ በርስ መግባባት አይችሉም። እያንዳንዱ ልጅቷ የምታሳያቸው ድርጊቶች፣ እንቅስቃሴዎች፣ ጀስቸሮች፣ የሰውነት የአካል የፊት እንቅስቃሴዎች ሁሉ ልጁ ብሶተኛ ነውና እኔን ለማጥቃት፣ እኔን ለመሳደብ፣ እኔን ለማንቋሸሽ ነው የምትናገረው እያለ እናቱ ዘንድ እየሄደ መክሰስ ልማዱ ይሆንበታል። ልጅቷ ጀስት እንደ እኔ እኮ ምንም አላልኩትም በዚህ ጋር ያለፍኩት ወይም ደግሞ አይንን አቃጥሎኝ ነው ያሸሁት እሱ ግን ሰደብሽኝ ይለኛል እያለ በቃ እርስ በርስ እንዲሁ መነታረክ ነው ስራቸው። እንደዚህ ብሶት የተማሩ ትውልድ ያላት ቤተክርስቲያን ያላት ሀገር ልጆቿ ሴቶችና ወንዶቹ በልዩነት እየተገፋፉ በጥላቻ እየተያዩ እርስ በርስ ወደሚጋጩበት ወደ ግጭት ያድጋሉ። ወንዱና ሴቷ እንደዚህ የሚለያዩ ከሆነ እንደዚህ የሚጠላሉ ከሆነ እንደዚህ የሚጋጩ ከሆነ
እንዴት አድርገው ነው ተማምነው ተግባብተው ወደ ባልና ሚስትነት የሚመጡት? እንዴት አድርገው ነው አንድነትና ውለት በትዳራቸው የሚኖራቸው? እንዴት አድርገው ነው እርስ በርስ እየተጠባበቁ እንዲህ ልትለኝ ትችል ይሆን? እንደዚህ ትለኝ ይሆን? አስገድዳት ይሆን? ደፋሪው አባል ይሆን? አስቀያሚው አባል ይሆን? አስቀየምካት አባል ይሆን? ደፈርካት አባል ይሆን? እየተባለ እየታሰበ እየተሳቀቀ እንዴት አድርጎ ነው ወሲብ የሚፈጽሙት? እንዴት አድርጎ ነው ዘር የሚያስቀጥሉት? እንዴት አድርገው ነው ትውልዳቸውን 5-10 ልጅ እየወለዱ ትውልዳቸውን የሚያስፋፉት፣ ማህበረሰባቸውን የሚያስፋፉት፣ በዛም ደግሞ ወንጌሉን የምስራቹን የሚያደርሱት እስከ ዓለም ጥግ ድረስ? እንግሊዝ ሀገር እንደዛ ነው የከሰረችው። ልጆቿን ቤተክርስቲያኗ ያጠፋችው የአንግሊካን ቤተክርስቲያን እንደዚህ ነው። ወዳደር በሆኑት ሊቃውንት እንደዚህ አይነት ትምህርት እየተማሩ ልጆቿ እርስ በርስ የጎሪጥ የሚተያዩ ሆኑ። ዛሬ ወንድና ሴቱ ትዳር መመስረት አይችሉም። ግብረ ሰዶማዊነቱ ያለ ቅጥ ነው የተስፋፋው። በእርግጥ ግብረ ሰዶማዊነት በአንግሊካን ቤተክርስቲያን የቆየ ጊዜ ታሪክ ነበረው። ያው እሱ የዚህ ቪዲዮ አካል አይደለም። ግን አሁን ላይ ስለ መብትና ስለ እኩልነት ለልጆቻቸው የቆምነን ስለ እነሱ እናገራለን የሚሉት ግለሰቦች አብዛኞቹ በተለይ ወደ አደባባይ እየወጡ ያሉት ግብረ ሰዶማዊ መሆናቸው በጣም ያሳፍራል። ግብረ ሰዶማውያን ናቸው። ከዚህ የተነሳ ምንም ከድጥ ወደ ማጥ ነው የሚሄዱት። ቤተሰባቸው፣ ማህበረሰባቸው፣ ቤተክርስቲያናቸው፣ ሀገራቸው ብትፈርስ የነሱ ባልሆኑ የነሱ ወገን ባልሆኑ በሌላ በውጭ ወገን ብትወረስ ለምን ይገርመናል? የኛ ጣፋንታም እንደዛ እየሆነ ነው። የኛ ጣፋንታም እንደዛ እየሆነ ነው። ስለዚህ እባክህ እህት ካለችህ ቤተክርስቲያን የምትሄድ ከሆነ ቤተክርስቲያን ተምራ የምትመጣ ከሆነ ምን እንደምትማር ጠይቅ፣ እንዴት እንደምትማርም ጠይቅ። ሴቶች ልጆች ካሉ በተለይ ደግሞ ጥንቃቄ አድርግ። አሁን ዛሬ በቤተክርስቲያናችን ውስጥ ልጆቻችንን እየተናጠቁብን ያሉት ሆዳደሮች ናቸው። በስስት አይን የሚያዩዋቸው፣ ጽድቅን የሚመኙላቸው፣ ከአባታቸው ፊት በንጽህና በቅድስና እንዲቆሙ የሚመኙላቸው አይደሉም። እየተናጠቋቸው ያሉት ሆዳደሮች ናቸው። አንተ አምጣ ወደ እኔና ወደዛና ሂድ እየተባሉ እየተናጠቋቸው ያሉት ትውልዱን እየበዘበዙ ያሉ ሆዳደሮች ናቸው፣ አስመሳዮች ናቸው። በተለይ በቅድመ ጋብቻ የቅድመ ጋብቻ ስልጠና ገለመኔ እየተባለ አስገዳጅ ይሁን ሲሉ ለትውልዱ አስበውት አይደለም። ኮምፐልሰሪ መሆን አለበት፣ አስገዳጅ መሆን አለበት ሲሉ ለትውልዱ አስበው አይደለም። አስገዳጅ ከሆነ እንዴት ሆኖ ትውልዱ በጋራ በይፋ በአደባባይ እንዴት ሆኖ ወደ ባርነት መምጣት እንደሚችል፣ በዚህም ደግሞ እንዴት አድርገው ጠላቶቻቸው ማስደሰት እንደሚችሉ ስለሚያውቁ ነው። እነዚህ ሰዎች በደንብ ተደራሽነት አላቸው፣ የቴሌቪዥን ተደራሽነት አላቸው፣ በአስተዳደር ደረጃ ተቀባይነት አላቸው። ያው ሆን ተብሎ የሚያቀላጥፋቸው ሊቀ ጳጳስም ደረጃ ተቀባይነት ያላቸው ስለሆኑ ያለነሱም ይሁንታ የማይሰሩ ናቸውና በደንብ ተደራሽነታቸው የተስፋፋ ነው። ይህን መጽሐፍ ይዘው ያሰለጥኑናል ብለህ አትጠብቅ። እንደዛ አይደለም። ከዚህ ስልጠና የተነሳ ራሳቸው ሞዲፋይ አድርገው የሚያመጡት ስልጠና አለ። ስልጠናዎቹ ለንስሐ አባቶች ነው እንዲሰጡ የሚደረጉ። ንስሐ አባቶቹ ደግሞ በዚህ ማይንድ ሴት ስለሚመጡ ሴቷ ቀድሜ እንዳልኳቸው ትንሽ ነገር ከተናገረች እንዴ ይሄማ ጾታዊ ጥቃት ነው የተባለ እንዲቆለባበስ ሱዛት ከባሏ ጋር ከአባቷ ጋር ምንም አይነት አንድነት መግባባት እንዳይኖራቸው ውህደት እንዳይኖራቸው ነው የሚደረገው። ይህንን ነው ልነግር የምፈልገው። እንግዲህ ሌሎች የሚነሱ ጉዳዮች ይኖራሉ፣ ግን ከብሶት ጋር በተገናኘ በተለይ ደግሞ ብሶት ጠማቂው ካርል ማርክስ የጠመቀውን ጠላ የጠጡ የሰከሩ ሰዎች እንዴት አድርገው ከትውልድ ትውልድ ድረስ የሚሸጋገር የሚተላለፍ የሚጋባ በሽታ አትርፈውልን እንደሄዱ እነዛ ነገሮች ደግሞ ዛሬ እኔ እናንተ ቆራጥ ሆነን ካላቆምናቸው ካልቀለበስናቸው ለልጆቻችን በጣም ከፍተኛ ዋጋ የሚያስከፍል የቤት ስራ ነው ትተንላቸው የምንሄደው። እንድታስብበት እፈልጋለሁ ወንድም አለም፣ በርታልኝ።